የቴሌግራም ታሪካዊ ሂደትና አሁን የገጠመው የህግ ተጠያቂነት። ቀንዴል ቴሌግራም በ2013 የፈረንጆቹ አቆጣጠር በሁለቱ ሩሲያውያን ወንድማማቾች ኒኮላይ ድሮቭ እና ፓቬል ድሮቭ የተመሰረተ ሲሆን ወንድማማቾቹ ከቴሌግራም በፊት ቪኮንታክቴ ወይም ቪኬ የተባለውንና በምስራቅ አውሮፓ በጣም ታዋቂ የሆነውን የማህበራዊ ሚዲያ መድረክ በመፍጠር ይታወቃሉ። በ2011-2012 በሩሲያ በነበረው የፖለቲካ ውጥረት ወቅት የሩሲያ መንግስት በቪኬ በኩል የሚደረጉ የፖለቲካ ተቃውሞዎችንና የመልእክት ልውውጦችን እንዲቆጣጠር እንዲሁም የተቃዋሚዎችን መረጃ አሳልፈው እንዲሰጡ በድሮቭ ወንድማማቾች ላይ ጫና ያሳድር እንደነበር ይገለጻል። ፓቬል ድሮቭ የመንግስትን ጥያቄ ባለመቀበሉ ምክንያት ከነደፈው ኩባንያ ተገፍቶ እንዲወጣ ተደረገ። በመጨረሻም ከሩሲያ ለመውጣት ተገደደ። በዚህ አጋጣሚ ነበር ሁለቱ ወንድማማቾች በማንኛውም መንግስት ወይም አካል ቁጥጥር ስር የማይወድቅ ደህንነቱ የተጠበቀ የመልእክት ልውውጥ መተግበሪያ ለመስራት የወሰኑት። በውጤቱም የሂሳብና የኮምፒውተር ሳይንስ ሊቅ የሆነው ታላቁ ወንድም ኒኮላይ ድሮቭ ለቴሌግራም ተብሎ የተሰራ ልዩ የመረጃ ሚስጥራ ወይም ኢንክሪፕሽን ስታንዳርድ ዘየደ። ታናሹ ወንድም ፓቬል ድሮቭ ደግሞ ቪኬን ሲሸጥ ያገኘውን ከፍተኛ ገንዘብ በመጠቀም የቴሌግራምን የመጀመሪያ ደረጃ ወጪዎች በሙሉ በግሉ ሸፈነ። ቴሌግራም ከተመሰረተበት ጊዜ ጀምሮ በቋሚነት አዳዲስ የቴክኖሎጂ ፈጠራዎችን በማስተዋወቅ ከሌሎች ተፎካካሪዎቹ ማለትም ዋትስአፕ እና ሲግናል ተለይቶ መውጣት ችሏል። ከዚያም በ2013 የፈረንጆቹ አቆጣጠር በአይኦኤስ እና በአንድሮይድ መሳሪያዎች ላይ ለመጀመሪያ ጊዜ ተለቀቀ። ከዚህ በተጨማሪ በ2014 ፌስቡክ የአሁኑ ሜታ ዋትስአፕን ሲገዛና ዋትስአፕ ለሰዓታት ተቋርጦ በነበረበት ወቅት በአንድ ጀንበር ብቻ በሚሊዮን የሚቆጠሩ አዳዲስ ተጠቃሚዎች ወደ ቴሌግራም ተቀላቀሉ። ከ4 ዓመት በኋላ ደግሞ የተጠቃሚዎቹ ቁጥር 200 ሚሊዮን ደረሰ። በ2022 የቴሌግራም ተጠቃሚዎቹ 700 ሚሊዮን የደረሱ ሲሆን በዚሁ ጊዜ ቴሌግራም ፕሪሚየም የተባለ ክፍያ ያለው አገልግሎት ለመጀመሪያ ጊዜ አስተዋውቋል። 2024 የድርጅቱ ንቁ ተጠቃሚዎቹ 900 ሚሊዮን የደረሱ ሲሆን አሁን ላይ ደግሞ ቴሌግራም ከ1 ቢሊዮን በላይ ተጠቃሚዎችን ለማፍራት ችሏል። የቴሌግራም ፕላትፎርም በነጻነትና በደህንነት ወይም ፍሪ ስፒች ኤንድ ኮንቴንት ሴፍቲ መካከል ያለው ሚዛን አሁንም ድረስ የሚታገልበት ትልቅ ፈተና ነው። ቴሌግራም ከመንግስት ቁጥጥር ለማምለጥ ከተሰራ ትንሽ መተግበሪያ ተነስቶ ዛሬ ላይ ከ900 ሚሊዮን በላይ ንቁ ተጠቃሚዎች ያሉት የራሱ የፋይናንስና የክሪፕቶ ስነ ምህዳር ያለው የዜናና የዲጂታል ኮሙኒኬሽን ኃይል ሆኗል። መጪው ጊዜ ግን ቴሌግራም መስራቹ የጣለውን ፍጹም ነጻነትና ሚስጥራዊነት መርህ ሳይተው ከዓለም አቀፍ ህጎችና የመንግስታት ስጋት ጋር እንዴት ተጣጥሞ ይቀጥላል በሚለው ነጥብ ላይ የተመሰረተ ይሆናል። ቴሌግራም ከተራ የመልእክት መላኪያ መተግበሪያነት አልፎ በርካታ ዘመናዊና ምቹ አገልግሎቶችን የሚያቀርብ ሶፍትዌር ነው። ፕላትፎርሙ የሚከተሉትን ዋና ዋና መገለጫዎችና ጠቃሚ ባህሪያት ይገኝበታል። አንደኛ፣ የመገናኛና የማህበረሰብ መድረኮች። ቴሌግራም ቻናሎች ገደብ ለሌለው የተከታይ ቁጥር መረጃን በአንድ አቅጣጫ ለማሰራጨት የሚያስችል ነው። ይህም ለዜና፣ ለትምህርትና ለንግድ ማስታወቂያዎች በጣም ተመራጭ ያደርገዋል። ትልልቅ ኦንላይን ቡድኖችን በመፍጠር እስከ 200,000 አባላትን በአንድ ላይ ማቀፍ የሚችሉ ግሩፖችን መፍጠር ያስችላል። በዚህ ሂደት ውስጥ በቻናሎችና በግሩፖች ውስጥ የቀጥታ የቪዲዮና የድምጽ ውይይቶችና ስርጭት ወይም ላይቭ ስትሪምስ ኤንድ ቮይስ ቻትስ ማካሄድ ይቻላል። ሁለተኛ፣ የደህንነትና የግል ሚስጥር ጥበቃ። ሚስጥራዊ ውይይት ከጫፍ እስከ ጫፍ በሚደረግ ሚስጥራ ወይም ኢንድ ቱ ኢንድ ኢንክሪፕሽን የታጠረ ውይይት ሲሆን መልእክቶች እንዳይገለበጡ ወይም እንዳይላኩ ይከለክላል። ተጨማሪም በተወሰነ ሰከንድ ወይም ደቂቃ ውስጥ መልእክቶች፣ ፎቶዎችና ቪዲዮዎች አውቶማቲክ በሆነ መንገድ በሰልፍ ዲስትራክት ሜሴጅ እንዲጠፉ ማድረግ ይቻላል። ስልክ ቁጥርን በመደበቅ በስልክ ቁጥር ፋንታ በቃላት በተሰራ ዩዘር ኔም ብቻ ከሰዎች ጋር መገናኘትም ይቻላል። ሶስተኛ፣ የፋይል ልውውጥና መረጃ ማስቀመጥ። ቴሌግራም ትላልቅ ፋይሎችን መላክ ያስችላል። እስከ 2 ጂቢ፣ በቴሌግራም ፕሪሚየም ደግሞ እስከ 4 ጂቢ መጠን ያላቸውን ማንኛውንም አይነት ፋይሎች ወይም ፒዲኤፍ፣
ዚፕ፣ MP4 ወዘተ መላክ ያስችላል። ሁሉም የውይይት ታሪኮችና ፋይሎች በቴሌግራም ክላውድ ቤዝድ ስቶሬጅ ላይ ስለሚቀመጡ ስልክ ቢቀየር ወይም ቢጠፋ እንኳን መረጃዎች አይጠፉም። እዚህም ሴቭድ ሜሴጅ ወይም የግል ማስታወሻዎችን፣ ፋይሎችንና አስፈላጊ መልእክቶችን ለብቻ አድርጎ ለማስቀመጥ የሚያስችል የግል ቦታን መጠቀም ይቻላል። አራተኛ አውቶሜሽንና ቦቶች። እነዚህ አውቶማቲክ መልስ የሚሰጡ፣ መረጃዎችን የሚፈልጉ፣ ጨዋታዎችን የሚያጫውቱ፣ ክፍያዎችን የሚቀበሉና የተለያዩ ስራዎችን የሚያሳልጡ አርቲፊሻል ኢንተለጀንስ ወይም ፕሮግራሞች ናቸው። አምስተኛና የመጨረሻው ተጨማሪ የላቁ ባህሪያት። በእነዚህ ባህሪያት መልእክትን ማረምና ማጥፋት፣ የተላከን መልእክት ከተላከ በኋላ ማረም ወይም ለሁለቱም ወገን ሙሉ በሙሉ ማጥፋት ይቻላል። የመልእክት ማደራጃ ፎልደሮች ደግሞ ውይይቶችን፣ ቻናሎችንና ግሩፖችን ለያይቶ በፎልደር ለማደራጀት ይረዳሉ። በሌላ በኩል መርሃ ግብር የተያዘላቸው መልእክቶችን ማለትም መልእክት አዘጋጅቶ በተወሰነ ሰዓት ወይም ቀን እንዲላክ ቀጠሮ ማስቀመጥ ይቻላል። እንዲሁም በውይይት ውስጥ ያሉ መልእክቶችን ወዲያውኑ ወደ ተለያዩ ቋንቋዎች መተርጎም ያስችላል። ታዲያ እነዚህና መሰል ጠቃሚ መገለጫዎች እንዲሁም ከ1 ቢሊዮን በላይ ተጠቃሚዎች ያሉት ቴሌግራም ሰሞኑን በአውስትራሊያ ከባድ የሕግ ክስ እንደገጠመው በስፋት እየተነገረ መሰንበቱ ይታወቃል። በቀን ለረጅም ሰዓታት ለመልእክት፣ ለመደዋወያ አለፍ ሲልም ፎቶዎችንና ቪዲዮዎችን ለመጋራት የምንጠቀምበት ቴሌግራም አክራሪነትና ሽብርተኝነትን የሚያራምዱ ይዘቶችን በበቂ ሁኔታ አላስወገደም በሚል በአውስትራሊያ መንግስት የሕግ እርምጃ ተጀምሮበታል። የአውስትራሊያ የበይነ መረብ ደህንነት ኮሚሽን እንዳስታወቀው ኩባንያው የሽብር ግድያዎችንና የጅምላ ተኩስ ጥቃቶችን የሚያሳዩ ቪዲዮዎችን ለማስወገድ በቂ እርምጃ አልወሰደም። ኮሚሽነር ጁሊ ኢንማን ግራንት በመግለጫው እንዳብራሩት ከተወቀሱት ይዘቶች መካከል የኒውዚላንዱ ክራይስት ቸርችና የአሜሪካው ቡፋሎ አሰቃቂ ጥቃቶች ይገኙበታል። ቴሌግራም ማሳሰቢያ ከተሰጠው በኋላም እነዚህ ይዘቶች ለረጅም ጊዜ ተደራሽ ሆነው መቀጠላቸውን ኮሚሽነሩ አስታውቀዋል። በፍርድ ቤት ሰነዶች መሰረት ከሐምሌ እስከ ጥቅምት 2025 ባለው ጊዜ ውስጥ አውስትራሊያውያን 12 የሽብር ይዘት ያላቸውን ፖስቶችን ለቴሌግራም ሪፖርት ያደረጉ ቢሆንም መተግበሪያው 10 የሚሆኑትን ፖስቶች ከማስወገድ ወይም ያጋሩትን አካውንቶች ከመዝጋት ተቆጥቧል። ፍርድ ቤቱ ቴሌግራም የአውስትራሊያን የዲጂታል ደህንነት ሕጎች ጥሷል ብሎ ከወሰነ ኩባንያው እስከ 54.6 ሚሊዮን የአውስትራሊያ ዶላር ወይም 38 ሚሊዮን የአሜሪካ ዶላር የሚደርስ ከባድ ቅጣት ሊጣልበት ይችላል። ይሁን እንጂ ቴሌግራም የቀረበበትን ክስ ሙሉ በሙሉ በመቃወም ጉዳዩን በፍርድ ቤት እንደሚከራከር ገልጿል። ኩባንያው ቃል አቀባይ ቴሌግራም አክራሪነትን ለመዋጋት ጠንካራ ስራ እየሰራ መሆኑን ጠቅሰው በ2026 ብቻ በሺዎች የሚቆጠሩ የአክራሪ ቡድኖችን አካውንት መዝጋቱን በማስታወስ ምላሽ ሰጥተዋል። በዓለም ላይ በወር ከ1 ቢሊዮን በላይ ንቁ ተጠቃሚዎች ያሉት ይህ ግዙፍ ተቋም በቅርቡ በተለያዩ የፖለቲካ ውጥረቶች ውስጥ እያለፈ ይገኛል። ትውልደ ሩሲያዊው የቴሌግራም መስራች ፓቬል ድሮቭ በ2014 ሩሲያ ለቆ ከወጣ በኋላ በ2017 ኩባንያውን ወደ ዱባይ ያዛወረ ሲሆን መተግበሪያው በሩሲያና ዩክሬን ጦርነት ወቅት ለሞስኮም ሆነ ለኬቭ ባለስልጣናት ወሳኝ የመረጃ ልውውጥ ምንጭ ሆኖ እያገለገለ ይገኛል። ሆኖም ባለፈው ረቡዕ ሩሲያ መተግበሪያው በዩክሬን ሰላዮች ጥቃት ለማቀነባበር እየዋለ ነው በሚል ፓቬል ድሮቭን የሽብርተኝነት ተግባርን በማመቻቸት ወንጀል መክሰሷ የዚሁ ውጥረት አካል መሆኑ ተዘግቧል። ታዲያ ይህ በዓለም ከ1 ቢሊዮን በላይ ተጠቃሚዎችን ያፈራው ዕውቁ መተግበሪያ ቴሌግራም የገጠመው የሕግ ቀውስ ምን አስከትሎ ይመጣ ይሆን? ሰላም Daily